8 ዓመተ ምህረት የመጨረሻ ሳምንት የቴሌቪዥን ፕሮግራማችንን ይዘን ቀርበናል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን። ይህ በየሳምንቱ እሁድ በዚህ ሰዓት በድጋሚ ረቡዕ ረፋድ ከ4 ሰዓት ከ20 ጀምሮ ወደ እናንተ የምናደርሰው የኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራማችንን ነው። በዛሬም ፕሮግራማችን ሁለት መሰናዶችን ወደ እናንተ እናደርሳለን። የኢትዮጵያ ንግድ ባንክ የሰራተኞች ቀንን በተመለከተና የባንኩን ማህበራዊ ተሳትፎ የሚመለከት ቀዳሚው የባንክ መረጃ ነው። መልካም ቆይታ። የኢትዮጵያ ንግድ ባንክ እያስመዘገበ ላለው ሁለንተናዊ እድገት የሰራተኞች ሚና የማይተካ መሆኑን ፕሬዝዳንቱ አስታወቁ። ባንኩ 6ኛው ዓመታዊ የሰራተኞች ቀንን ባከበረበት ወቅት ፕሬዝዳንቱ አቶ በቃሉ ዘለቀ እንዳሉት ባለፉት ተከታታይ ዓመታት የተመዘገበው ውጤት የመላው ሰራተኛና የአመራሩ ድምር ውጤት ነው። የኢትዮጵያ ንግድ ባንክ የሰራተኞች ማህበር ፕሬዝዳንት አቶ ሰይፉ ይርዳ በበኩላቸው ባንኩ እያስመዘገባቸው ያሉ ውጤቶች ይበልጥ ተጠናክረው እንዲቀጥሉ የባንኩ አመራር አባላትና ሰራተኞች የበለጠ ተቀራርበው እንዲሰሩ ጠይቀዋል። በዚሁ በ6ኛው የኢትዮጵያ ንግድ ባንክ የሰራተኞች ቀን የቀድሞ ሰራተኞችና ጡረተኞች የተገኙ ሲሆን በተወካዮቻቸው አማካኝነትም መልእክት አስተላልፈዋል። በባንኩ ዓመታዊ የሰራተኞች ቀን ሲሳተፉ ያገኘናቸው ሰራተኞችም ባንኩ ይህንን ክብረ በዓል በየጊዜው ማዘጋጀቱ የሰራተኛውን የእርስ በርስ ግንኙነት በከፍተኛ ደረጃ በማሻሻል ለላቀ ለውጥ እንዲተጉ እንዳስቻላቸው ነው የገለጹልን። በዓሉ በመላ ሀገሪቱ በሚገኙ የባንኩ ሁሉም ዲስትሪክቶች በደማቅ ሁኔታ ተከብሯል። የኢትዮጵያ ንግድ ባንክ ያስገነባ ከሚገኘው አዲሱ ዘመናዊ ህንጻ ውስጥ የዋና ህንጻው የመሰረት የአርማታ ሙሌት ስራ ተጠናቀቀ። በ3 ቀን ጊዜ ውስጥ ተሞልቶ የተጠናቀቀው የ48 ፎቅ ተሸካሚ መሰረት የብረትና የአርማታ ሙሌት ከ3 ሜትር በላይ ከፍታ አለው። የዋና ህንጻውን የመሰረት የሙሌት ስራ ለማከናወን በ3 ቀን ጊዜ ውስጥ ብቻ 4250 ሜትር ኪዩብ የኮንክሪት ሙሌት ስራ ተከናውኗል። የዋና መስሪያ ቤቱ ከሚኖሩት 4 የመሬት በታች የመኪና ማቆሚያ ቤዝመንቶች መካከልም 3ቱ ተገንብተው ተጠናቀዋል። የባንኩ የግንባታ ፕሮጀክት ስራ አስኪያጅ ወይዘሮ ተስፋዬ ጉተማ እንዳሉትም የመሰረት ኮንክሪት የሙሌት ስራው የህንጻ ዋነኛ ተሸካሚና መሰረታዊ ክፍል በመሆኑ በከፍተኛ ጥንቃቄና በዘርፉ አሉ የተባሉ ቴክኖሎጂዎችን በመጠቀም የተከናወነ ነው። ቀሪ ስራዎችን በተያዘላቸው የጊዜ ገደብ በማጠናቀቅ በመጪዎቹ 3 ዓመት ከ3 ወር ጊዜ ውስጥ ሙሉ ለሙሉ ለማጠናቀቅ ከፍተኛ ርብርብ እየተደረገ መሆኑን ገልጿል። የናይጄሪያ ንግድ ባንኮች 60% የውጭ ምንዛሪ ግኝታቸውን ለማኑፋክቸሪንግ ኢንዱስትሪዎች እንዲያቀርቡ የአገሪቱ ማዕከላዊ ባንክ መመሪያ አስተላለፈ። ዘጋርዲያን እንደዘገበው የናይጄሪያ ማዕከላዊ ባንክ ለማኑፋክቸሪንግ ዘርፍ የበለጠ ትኩረት እንዲሰጥ መመሪያ ያስተላለፈው የአገሪቱን ኢኮኖሚ ወደ ተሻለ ደረጃ ለማሳደግ ከውጭ ለሚያስገቡት ምርቶች በቂ ፋይናንስ እንዲያገኙ ለማስቻል ነው። የነዳጅ ዋጋ መውረድን ተከትሎ በአገሪቱ የውጭ ምንዛሪ ገቢ መቀነሱን ያስታወሰው ዘገባው ከመለዋወጫ መሳሪያዎችና ከጥሬ ዕቃዎች አቅርቦት ችግር የተነሳ የአገሪቱ የአምራች ኢንዱስትሪ ዘርፍ መዳከሙንም ነው የገለጸው። ይህንኑ ችግር ለመፍታትም የአገሪቱ የንግድ ባንኮች 60% የሚሆነውን የውጭ ምንዛሪ ገቢ የፋብሪካ ጥሬ ዕቃዎችንና የመለዋወጫ መሳሪያዎችን ከውጭ እንዲያስገቡ ለአምራች ኢንዱስትሪዎች ማቅረብ እንዳለባቸው ማዕከላዊ ባንኩ ባሰራጨው መመሪያ አሳስቧል። ቀደም ብለን እንደጠቀስነው የኢትዮጵያ ንግድ ባንክ በየዓመቱ የሰራተኞች ቀንን ያከብራል። ዘንድሮም ለ6ኛ ጊዜ ለጋራ ስኬት የምተጋ ንቁ ሰራተኛ ነኝ በሚል መርህ በሚሊኒየም አዳራሽ ተከብሯል። የአብስራ ከበደ በስፍራው በመገኘት ተከታዩን ፕሮግራም አዘጋጅቷል። ከዛ በፊት ግን የሳምንቱን የተሳትፎ ጥያቄ ወደ እናንተ እናደርሳለን። አብረን እንከታተል። ጤና ይስጥልን፣ እንደምን ሰንብታችኋል? በሁለት ሳምንት አንዴ ወደ እናንተ የምናደርሰውን የተሳትፎ ጥያቄ እነሆ። የኢትዮጵያ ንግድ ባንክ መደበኛ ቆጣቢዎች የሚያገኙት የወለድ መጠን በመቶኛ ምን ያህል ነው? መልሶቻችሁን በስልክ ቁጥራችን 0929 50 01 51 በጽሑፍ መልእክት ብቻ እንድታደርሱን እንጠይቃለን። በአሁኑ ወቅት በግዙፍነታቸውና በተጽዕኖ ፈጣሪነታቸው የሚታወቁት ተቋማት አስቀድሞ ለሰራተኞቻቸው በሰጡት ትኩረት ነው ወደ ስኬት ማማ መሸጋገር የቻሉት። ለሰራተኞቻቸው ዓመታዊ በዓላት በቋሚነት ማዘጋጀታቸውና የተለያዩ የማበረታቻ ፓኬጆችን ማካተታቸው ደግሞ የድርጅቶቹ ምርታማነት
በእጅጉ እንዲያድግ፣ ደንበኞቻቸው የፈለጉትን አገልግሎት በጥራትና በጊዜ እንዲያገኙ ማገዙን ነው ጥናቶች ያመለከቱት። የኢትዮጵያ ንግድ ባንክም ይህን በመረዳት ሰራተኞች የማይተኩ ሀብቶች መሆናቸውን በሴት ደረጃ አስቀምጦ እየሰራ ይገኛል። ለዚህ እንዳንድ ማሳያ የሚወሰደው ባንኩ በየዓመቱ የሚያከብረው የኢትዮጵያ ንግድ ባንክ የሰራተኞች ቀን ነው። ባሳለፍነው ሳምንት ለስድስተኛ ጊዜ የሰራተኞች ቀንን ለጋራ ስኬት የምተጋ ንቁ ሰራተኛ ነኝ በሚል መሪ ቃል በሀገር አቀፍ ደረጃ በድምቀት ሲከበር በሁሉም ሰራተኞች ውስጥ የባለቤትነት ስሜትን በማጎልበት ውጤታማ ስራን ለመስራት እያስቻላቸው እንደሆነ ነው የኢትዮጵያ ንግድ ባንክ የሰው ኃይል ምክትል ፕሬዝዳንት አቶ ሰይፉ ቦጋለ የሚገልጹት። ከዚህ ከማህበራዊ ግንኙነቱ ባለፈ ያው ሰራተኞች በዚህ አጋጣሚ ከኃላፊዎቻቸው ጋር ከአለቆቻቸው ጋር ስለ ስራ ብቻ ሳይሆን ስለ ሌላው ስለ ማህበራዊ ግንኙነቱ የሚነጋገሩበት አብሮነትን ደግሞ የሚያሰፉበት ከዚህም አልፎ ተርፎ ሁልጊዜ ሰራተኛው በስራ ብቻ ሳይሆን ባንኩ ማወቅ ያለበት በእንደዚህ ያለው ጊዜ ለባንኩ ያለውን አለኝታነቱ የኔነቱ ስሜት ሁሉ ለማዳበር መልካም አጋጣሚ ይሆናል በሚል የሚዘጋጅ ዓመታዊ በዓል ነው። በአእምሮ ቀርጾት የሚቆየው አይነት ነገር ከዓመት ወደ ዓመትና ሁልጊዜ የሚጠበቅ በዓል ስለሆነ በዚህ በዓል በተቻለ መጠን ለታዳሚዎቹ ጊዜ መስጠት ነው። ባንኩ የላቀ አፈጻጸም እንዲያስመዘግብ ያስቻለው ንቁና ታታሪ ሰራተኞች ያሉት በመሆኑ እንደሆነና ይህን መሰሉን የሰራተኞች ቀን ማክበር መነቃቃትና ብርታትን እየፈጠረ እንደሆነ ነው አቶ ሰይፉ ጸጋይ የሚናገሩት። መቀራረባችን ለውጤት ትልቅ አስተዋጽኦ አለው። አንድ ላይ ስትሆን የጋራ ውጤት ነው እና ለዛ ለውጤቱ እውቅና መስጠት ነው አንዱ። ሁለተኛ ደግሞ ወደፊት ለምናደርገው እቅድ ወይም ደግሞ ለምንፈጽመው ውጤት ትልቅ አስተዋጽኦ አለው። ከአዲስ አበባና ከአካባቢዋ የሚመጡ በርካታ ሰራተኞች ወደ ዝግጅት ቦታው ሚሊኒየም አዳራሽ እየተመሙ ነው። ከፊታቸው ደስታና የረፍት ስሜት እየተሰማቸው የሚገቡት እነዚህ ሰራተኞች በዕለቱ የበዓል ድባብ ውስጥ ቶሎ መግባት ፈልገዋል። አረፍ ዘና ፈታ ማለት ሁሉም ቦታውን ይዟል። የሚጠበቁት እንግዶቹም በሰዓቱ ቦታው ላይ ደረሱ። ምግቡ፣ መጠጡ፣ የሙዚቃ ፕሮግራሙ፣ አዝናኝ ቀልዶች፣ የአፍታ ጨዋታው ሁሉም ሙሉ፣ ሁሉም ዝግጁ ነው። እዚህ ሚሊኒየም አዳራሽ ፕሬዝዳንቱም ባንኩ እስከዛሬ ያስመዘግባቸው ውጤቶች የእናንተ ትጉሃን ሰራተኞች ውጤት ናቸው አሉና ፊት ለፊት እውቅናቸውን ቸሩ። ቀኑም ደማቅና የሚያምር እንዲሆን አድርገው ሰራተኛውን አስደሰቱ። የኢትዮጵያ ንግድ ባንክ እያስመዘገበ ያለው ሁለንተናዊ እድገት ሲነሳ ለስኬቱ እናንተ ታታሪ ሰራተኞች በተቀመጣችሁበት የሥራ ድርሻ ሁሉ ጉልህ አሻራ እያሳረፋችሁ መሆናችሁን ስናገር በታላቅ አድናቆት ነው። በእርግጥም ባንካችን ከደንበኞቹ ላተረፈው ክብርና መኔታ ብርቱና ቀና የሆናችሁ እናንተ ሰራተኞች ትልቅ ዋጋ ከፍላችኋል፣ እየከፈላችሁም ነው። ባንኩ ላስመዘገባቸው ደማቅ ስኬቶች በመላው ሰራተኞች መካከል ያለው ፍቅር፣ አንድነት፣ ጠንካራ የሥራ ባህልና የባለቤትነት ስሜት ከፍተኛ ድርሻ እንዳለው ሁላችንም እናውቀው ነው። የኢትዮጵያ ንግድ ባንክ የሰራተኞች መሰረታዊ ማህበር ፕሬዝዳንት አቶ ሰይፉ ይርዳው ደግሞ በድጋሚ ባንኩ በባለፉት ዓመታት ላስመዘገባቸው ውጤት በድጋሚ በርቱ፣ ቀኑ የእናንተ የጥረት ውጤት ነው አሉ። ባንካችን ባለፉት ተከታታይ ዓመታትና በዚሁ የበጀት ዓመት የተመዘገበው ከፍተኛ ውጤት የተገኘው መላ የባንኩን ሰራተኞች በቁርጠኝነትና በቅንጅት መስራት በመቻላቸውና ለዚህም በየደረጃው የሚገኙ ሰራተኞች ተገቢውን ስልጠና በመውሰዳቸው መሆኑ በባንካችን ውስጥ ይህንን መልካም አካሄድ በቀጣይም ይበልጥ አጠንክረን ልንሰራበት የሚገባ ስለሆነ ለማስታወስ እወዳለሁ። እኛስ የቀድሞ የባንኩ ሰራተኞች ምንም እንኳ ዛሬ እድሜ ገድቦን በጥሮታ ብንለያችሁ እንዲህ አይነቱ የጋራ ባህላችን ላይማ ደስታችሁ ደስታችን ነው አሉ በተወካያቸው በአቶ ታከለ ወርቁ አማካኝነት። የባንኩ የበላይ አስተዳደርም የጡረተኞችን ውለታ በማስታወስ በርካታ ድጋፍና አገልግሎት እየሰጠ በመሆኑ ባንኩ ለሰራተኛውና ለጡረተኞች ያለውን ቅን አስተሳሰብና አርቆ አስተዋይነት የሚያሳዩ ስለሆኑ ባንኩ በታሪኩ ቀዳሚውን ምዕራፍ
እንዲይዝ ያደርጓል የሚል ጽኑ እምነት አለን። አሁን የመዝናኛ ፕሮግራሙ ተጀመረ። በሚሊኒየም አዳራሽ የታደመ ሁሉ በጊዜ ማጣት ተጠፋፍቶ የከረመው እየተፈላለገ ተገናኘ። ከመድረክ በተጋበዙት ድምፃውያን በሚወጣው ጣዕመ ዜማ ታግዞ እዚህም እዚያም ዳንኪራው፣ ዳንሱ፣ ውዝውዝ ማለቱ ቀጠለ። ከዚህ መካከል እንዲያው ሰራተኞች በዝግጅቱ ምን ተሰማችሁ ብዬ የተወሰኑት ሐሳባቸውን እንዲያካፈሉኝ ጠይቄያለሁ። ከዚህ የበዓል ድባብ አስወጥተን ጊዜያችን እንዳትሻማሉ ቃል ገብቼ እንዲህ አይነት በዓል መዘጋጀቱ ፋይዳው ምን ይሆን አልኳቸው። እንደዚህ አይነት በዓል መከበር በኢትዮጵያ ንግድ ባንክ ሰራተኞች ላይ መልካም ግንኙነትን ይፈጥራል። በስራ ምክንያትም በትምህርት ቤት የተለየናቸው ጓደኞች አንድ ላይ የምናገኝበት በአመት አንድ የሚከበር በዓል ላይ ስለሆነ በአመት አንድ የምናገኛቸው ብዙ ግንኙነት አለን። ኤክስፒሪየንስ እንለዋወጣለን። በዛ ተጨማሪ ዘናም ተዝናንተን በአመት አንድ አግኝተናቸው ተዝናንተን የምንሄድበት በዓል ነው። በተለያየ ብራንች አመቱ ሙሉ ቢዚ ሆነን ስንሰራ የነበርን ስታፎች በማስ በአንድ ላይ የምንገናኝበት ወቅት ስለሆነ ይሄ ወቅቱ ለየት የሚያደርገውና ደስ የሚለኝ ገጠመኝ ስለሆነ ደስ ይለኛል። ያው ሰራተኞች እርስ በርስ እንዲተዋወቁና የተሻለ ቲም ወርክ ኖሯቸው እንዲሰሩ ያደርጋል። እኔ 2 ወሬ ነው ከተቀጠረ። ያው ከነባሮች ጋር መቀላቀል ደስ ይላልና የአብሮነት ስሜቱን ያጠናክራል ብዬ አስባለሁ። ታዲያ እንኳን አደረሳችሁ አትሉም? በሚሊኒየም አዳራሽም እያከበርን ያለን የኢትዮጵያ ንግድ ባንክ ሰራተኞች እንዲሁም ደግሞ በሀገሪቷ ላይ ያላችሁ በክፍለ ሀገር የምታከብሩ የኢትዮጵያ ንግድ ባንክ ሰራተኞች በሙሉ መልካም የሰራተኞች ቀን ይሁንላችሁ። እንኳን አደረሳችሁ። መልካም በዓል ይሁንላችሁ። አመሰግናለሁ። ለሁሉም የኢትዮጵያ ንግድ ባንክ ሰራተኞች ለ6ኛው የሰራተኞች ቀን እንኳን በሰላም አደረሳችሁ እላለሁ። ለመላው ለኢትዮጵያ ንግድ ባንክ ሰራተኞች በሙሉ እንኳን ለ6ኛው የሰራተኞች በዓል ላይ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። አዎ ባንኩ ይህን የሰራተኞችን ቀን ሲያዘጋጅ በሁሉም ሰራተኞች ውስጥ የባለቤት ስሜት ለማጎልበት የሰራተኛውንና የሥራ አመራሩን ግንኙነት ለማጠናከር በሰራተኞች መካከል የቤተሰባዊነት ስሜት ለመፍጠርና የባንኩን መልካም ስምና ዝና ለማጠናከር ዓላማ አድርጎ ነው። ይህም እየተሳካለት ነው። ነገ የሚጠብቀውን ታላቅ ሀገራዊ ኃላፊነት በብቃት ለመወጣት እንዲህ ለሰራተኞቹ ትኩረት ሰጥቶ መሄዱ ለጋራ ስኬት የሚተጋ ንቁ ሰራተኛ ለማፍራት እያስቻለው ነው። በድጋሚ እንኳን ለ6ኛው የኢትዮጵያ ንግድ ባንክ ሰራተኞች ቀን አደረሳችሁ። መልካም ጊዜ። በመከታተል ላይ የምትገኙት የኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም ነው። ቀጣዩ ዝግጅታችን የኢትዮጵያ ንግድ ባንክ ማህበራዊ ተሳትፎን ይመለከታል። ባንኩ እየሰጣቸው የሚገኙ ማህበራዊ ኃላፊነቶችን ባልደረባችን አብዩ ታደሰ እንደሚከተለው አዘጋጅቶታል። መልካም ቆይታ። ዓለማችን በፈጣን እድገት በፈጣን ለውጥ ላይ ትገኛለች። በዓለም አቀፍ ደረጃ ያሉ የግልና የልማት ተቋማት ታዲያ ከዕለታዊ ሥራዎቻቸው ከትርፍና ከእድገታቸው በተጓዳኝ ዛሬ ማህበራዊ ኃላፊነትን መወጣት ትኩረት የሚሰጡት ጉዳይ ሆኗል። ከዓለም አቀፉ ነባራዊ ሁኔታ ጋር ለመጓዝ በፋይናንስና የባንኪንግ ኢንዱስትሪ የተሰማሩ ተቋማትም በዚህ ረገድ በግንባር ቀደምትነት እየሰሩ ይገኛል። ለመሆኑ ማህበራዊ ኃላፊነት ስንል ምን ማለታችን ነው? ጉዳዩ ከፋይናንስ ተቋማት ከባንኪንግ አገልግሎት ጋር እንዴት ይተሳሰራል? Corporate social responsibility, or CSR as we call it, የኮርፖሬት ማህበራዊ ኃላፊነት ወይም በእንግሊዝኛው ምህጻረ ቃል CSR የትኛውም አይነት ተቋም የሚመራበት ተስማሚ እሴት ነው። በዚህም በአንድ ተቋም ላይ እምነትን የምናሳድርበትና ሊፈጠሩ የሚችሉ አደጋዎችን ቀድመን የምንከላከልበት እንዲሁም በማህበረሰቡና በተቋማት መካከል ጤናማ ግንኙነትን በዘላቂነት ለመፍጠር የሚያስችል ስልት ጭምር ነው። The impact that any company has on the global marketplace begins
at a local level. የኮርፖሬት ማህበራዊ ኃላፊነት በየትኛውም ተቋም ያለው ተጽዕኖ ከዓለም አቀፋዊ የገበያ ድርሻም ጋር ይያዛል። የስራ ዕድል ፈጠራ፣ የበጎ አድራጎት ስራዎችና የቢዝነስ ስራዎችን ግንዛቤ ውስጥ ያስገባ አካባቢ መሰረት ያደረጉ ናቸው። ምክንያቱም የአካባቢ የገበያ ድርሻ ስብስብ ነው ወደ ዓለም አቀፋዊ የገበያ ድርሻ ከፍ የሚያደርገው። በተለይም ከ10 ዓመት በፊት ከተከሰተው የዓለም አቀፉ የኢኮኖሚ ቀውስ በኋላ በርካታ ግዙፍ ዓለም አቀፍ ባንኮች የሥራ ፍልስፍናቸውን ከማህበራዊ ኃላፊነትን ከመወጣት ጋር እያስተሳሰሩት ነው። ለጉዳዩም የበለጠ ትኩረት እየሰጡት ይገኛል። ዘላቂነት ያለው ትርፋማነት፣ ቀጣይነት ያለው ሥራ በተረጋጋ ማህበራዊ ሕይወት ውስጥ ይገኛል በሚል መርህ የተመሰረተበትን 75ኛ ዓመት በዓል ለማክበር በዝግጅት ላይ የሚገኘው አንጋፋው የኢትዮጵያ ንግድ ባንክም የሀገሪቱን ግዙፍ የልማት ሥራዎች ከመደገፍ በፋይናንስ ኢንዱስትሪ የመሪነት ሚናውን ከመወጣት ጎን ለጎን ዋና ዋና የማህበራዊ ችግሮችን ለመቅረፍ ትኩረት ሰጥቶ እየሰራ ይገኛል። የኢትዮጵያ ንግድ ባንክ የፕሮሞሽንና ብራንድ ማኔጅመንት ሥራ አስኪያጅ አቶ ለገሰ ጢቆ ባንኩ በማህበራዊ አገልግሎት ዘርፍ የሚሳተፍባቸው ህብረተሰቡ በስፋት ተጠቃሚ የሚያደርጉ ለሀገር እድገትና ልማት ከፍተኛ አስተዋጽኦ የሚያበረክቱ ዘርፎች ናቸው በማለት ይገልጻሉ። ባንኩ በዋናነት በአራት ዋና ዋና ዘርፎች ማህበራዊ ኃላፊነቱን ለመወጣት እየሰራ ይገኛል። እነዚህም ጤና፣ የአካባቢ እንክብካቤ፣ ማህበራዊና ትምህርት ላይ በስፋት እየሰራ ይገኛል። በራሱ ተነሳሽነት የሚሰራቸው የጤና ጣቢያ ግንባታ፣ አንዳንድ ከጤና እንክብካቤ ጋር የተያያዙ እንደ ልብ ህሙማን፣ አይን ባንክ እና በቅርቡም ደግሞ ለመስራት ያሰባቸው በካንሰር አካባቢ ላይ ለመስራት በዝግጅት ላይ ይገኛል። የኢትዮጵያ ንግድ ባንክ በተጠቀሱት ዋና ዋና ስራዎች በቀጥታ በገንዘብ ይደግፋል። ለድንገተኛና ሰው ሰራሽ አደጋዎች ቀድሞ ደራሽነቱንም በተለያዩ ጊዜዎች አሳይቷል። የተለያዩ የሙያ ማህበራትና የበጎ አድራጎት ድርጅቶች ቋሚ አባል በመሆንም ለተቋማቱ ዓላማ መሳካት የበኩልና አስተዋጽኦ እያበረከተ ይገኛል። ለዛሬ የኢትዮጵያ ንግድ ባንክ በቀጥታ በገንዘብ የሚደግፋቸው ተቋማትና ከተቋማቱ ጋር ያለውን ግንኙነት እናስቃኛችኋለን። ከዚህን ጀምር ከጤናው ዘርፍ የኢትዮጵያ የአይን ባንክ ቀዳሚ ትኩረታችን ነው። አይን መግለጫ ቃላቶች የሉትም። ዋነኛ አስፈላጊ የሰውነት ክፍል ነው። የምናይበት፣ የምንንቀሳቀስበት፣ ብዙ ነገሮችን የምናደርግበት፣ ተፈጥሮን የምናደንቅበት፣ አይተን የምንሰራበት፣ ሁሉ ነገር የምናደርግበት የሰውነት ክፍል ነው አይን ማለት። በአይን ብሌን ችግር ምክንያት ብርሃናቸውን ያጡ ኢትዮጵያን ዛሬ በበጎ ፈቃደኛ ኢትዮጵያን አማካኝነት ብርሃናቸው እየተመለሰ ነው። በጎ ፈቃደኞቹ በሕይወት እያሉ የአይን ብሌናቸውን ለኢትዮጵያ የአይን ባንክ እንዲሰጥ ቃል ይገባሉ። የኢትዮጵያ የአይን ባንክም እነዚህ ወገኖች በገቡት ቃል መሠረት ሕይወታቸው ሲያልፍ ብሌኑን በክብር ይቀበላል። ለዚህ ተብሎ በተዘጋጀ ላቦራቶሪ ሳይንሳዊ በሆነ መልኩም በጥንቃቄ ያስቀምጣል። እዚህ ጋር ባሳይህ ይቺ ነች። ይሄ ለተለጋሽ እስከሚሰጥ ድረስ የሚቀመጥበት ሚዲያ ነው። ኦፕቲዞል ይባላል። ሳይበላሽ እንዲቆይ የሚያደርገው ነው። ከውስጥ ግን ብሌኗ ትታይህ እንደሆነ የፊት ለፊቷ በጣም ትንሽ የሆነች የአይናችን ክፍል ብርሃን አስተላላፊዋ ክፍል ናች። ይችን ብሌን ከለጋሽ ወገን ላይ ጥራቱን በጠበቀና ንጽህናውን በጠበቀ ሁኔታ አንስተው እዚች ማስቀመጫ ውስጥ ከተው ይዘዋት ይመጣሉ። የኢትዮጵያ አይን ባንክ በቀድሞ ፕሬዝዳንት ክቡር አቶ ግርማ ወልደ ጊዮርጊስ አማካኝነት ነበር ተመርቆ አገልግሎት መስጠት የጀመረው። አገልግሎት መስጠት ከጀመረበት እንደ አውሮፓውያኑ አቆጣጠር እስከ 2003 ዓመተ ምህረት ድረስ ግን በኢትዮጵያ በአይን ብሌን ችግር ምክንያት ማየት የተሳናቸው ወገኖቻችን ብርሃናቸውን ለመመለስ ከውጭ በሚመጡ የአይን ብሌኖች አማካኝነት ነበር ሕክምና ይሰጥ የነበረው። በውጭ ምንዛሬ እጅግ ከፍተኛ በሆነ ወጪ። ዛሬም ቢሆን አንድ የአይን ብሌን ተነቅሎ ለተጠቃሚ ወይም ለበሽተኛው እስከሚተከልበት ጊዜ ድረስ እስከ 25,000 ብር ሊፈጅ ይችላል። በ2015-16 የኢትዮጵያ የአይን ባንክ በድምሩ ከ291 በላይ ለሚሆኑ ኢትዮጵያውያን ወገኖቻችን የአይን ብሌን ንቅለ ተከላ አከናውኗል። ከዚህ ውስጥ 46 የሚሆኑት እንደ ኢትዮጵያ ንግድ ባንክ ባሉ
የማህበራዊ ኃላፊነታቸውን በሚወጡ ድርጅቶች የገንዘብ ድጋፍ አማካኝነት የተከናወነ ነው። እንደ ንግድ ባንክ ያለ ድርጅት አግዞ ለ46 ወገኖች ይህንን ንቅለ ተከላ ማድረግ ማለት በጣም ከፍተኛ ነገር ነውና ንግድ ባንክ በዚህ በኩል በጣም ከፍተኛው ሚና እየተጫወተ ያለ ድርጅት ነው። የንግድ ባንክ አራያነትና ተምሳሌትነት በጣም ከፍተኛ ነው። እንዳይ ስላረጉኝ አመሰግናለሁ። የአይኖ ብሌን የህይወቴ ሚስጥር ናት፣ ሁሉን የማይባት። እኔም አመሰግናለሁ። በእርሶ ስጦታ የምወደውን ነገር ሁሉ እያየው። የልብ ህመም ሌላው አንገብጋቢ የጤና ችግር ነው በሀገራችን። በተለይም በበሽታ የተያዙ ህሙማን ህክምናውን ለማግኘት አውሮፓ፣ አሜሪካ አሊያም የተሻለ ህክምና ያለባቸው ሀገራት ማምራት እስከ ቅርብ ጊዜ ድረስ የተለመደ ክስተት ነበር። ታዋቂው የልብ ህክምና ባለሙያ ዶክተር በላይ አበጋዝ የልብ ህሙማን መርጃ ማዕከል ለመገንባት ከወዳጆቻቸው ጋር በመሆን እንቅስቃሴ ሲጀምሩ ታዲያ የኢትዮጵያ ንግድ ባንክ ከመላው የኢትዮጵያ ህዝብ ጎን በመሆን አለኝታነቱን የህዝብ አጋርነቱን አረጋግጧል። ከመነሻው ባዶ እጃችንን ነው የተነሳ ነው፣ ግን ትልቅ አጋር፣ ትልቅ መከታ፣ ትልቅ ጋሻ አርገን የተነሳ ነው የኢትዮጵያን ህዝብ ነበር። ከድርጅቶች ካገኘነው ገንዘብ ከፍተኛውን የሰጠን የኢትዮጵያ ንግድ ባንክ ነበር። ማህበራዊ ኃላፊነቱን ለመወጣት ሁሌም ቀዳሚ የሆነው የኢትዮጵያ ንግድ ባንክ የልብ ህሙማን መርጃ ማዕከሉን ከማቋቋም በዘለለ በየጊዜው የተለያዩ መጠን ያላቸውን ድጋፎች በማድረግ የህዝብ አጋርነቱን አሁንም ማስመስከሩን ቀጥሏል። ባለፈው 6 ወር ብቻ በኢትዮጵያ ንግድ ባንክ በተሰጠ 1 ሚሊዮን ብር ድጋፍ የልብ ህሙማን መርጃ ማዕከሉ እስከ 200 የሚደርሱ ህፃናት የተሳካ የልብ ቀዶ ጥገና ተከናውኗላቸዋል። ከውጭ ሀገር በመጡ የዘርፉ ባለሙያዎች አማካይነት የኢትዮጵያ ንግድ ባንክ የሰጠው ገንዘብ 1 ሚሊዮን ብለህ አትውሰዱ። 1 ሚሊዮን ስትለካው ስትገምተው ትንሽ ገንዘብ መስሎ ሊታይ ይችላል። የሰው ነፍስ፣ የአንድ ሰው ነፍስ 1 ሚሊዮን መግዛት ይቻላል። ምን አስር ገንዘብ ቢኖራቸው ከ200 ልጆች በላይ ኦፕሬሽን አድርገን ካዳን ሊኮራ ይገባዋል፣ ሊደሰት ይገባዋል። ባንኩ የነዚህ ማህበራዊ ኃላፊነት ሲወጣ ህብረተሰቡ ሞገሳን ወይንም ነው ሌላ ነገር ጠብቆ አይደለም። ህብረተሰቡ ጤናው ተጠብቆ ህብረተሰቡ ከማህበራዊ ችግሮች ወጥቶ ይሄን ህብረተሰቡ እንደዚህ ማየቱ ለባንኩ ከምንም የበለጠ ደስታን የሚሰጠው እሱ ስለሆነ ነው። ንግድ ባንክ ይሄንን ሲሰጥ ካገኘው ትርፍ ሰብአዊ ግዴታውን፣ ማህበራዊ ግዴታውን፣ ወገናዊነቱን ለትርፍ ብቻ ሳይሆን ለመደገፍ በጎን ደግሞ ከሚያገኘው ትርፍ ሌሎቹን ለመደገፍ ያለውን ጠንካራ አቋም ያመለክታል ብዬ እገምታለሁ። ከጤናው ዘርፍ አልወጣንም። የጤና አገልግሎት መስጫ ተቋማት ግንባታ ሌላው የኢትዮጵያ ንግድ ባንክ የትኩረት አቅጣጫ ነው። ባንኩ መንግስት የሚሰራውን የጤና ሽፋን ለማሳደግ በዘንድሮ ዓመት በ9ኙም ክልሎች በተመረጡ አካባቢዎች ዘመናዊ የጤና ጣቢያዎችን ለመገንባት ከጤና ጥበቃ ሚኒስቴር ጋር ተፈራርሟል። ከተመረጡት 9 ክልሎች ዘመናዊ ጤና ጣቢያ ግንባታዎች መካከልም በኦሮሚያ፣ ደቡብና ጋምቤላ የተለያዩ ቦታዎች እነዚህን ግንባታዎች ወደ ተግባር የሚያሸጋግሩ የመሰረት ድንጋይ ተቀምጠዋል። በዚህ ዓመት የኢትዮጵያ ንግድ ባንክ ከሀገር የልማት አጋዥነቱ በተጓዳኝ ማህበራዊ ኃላፊነቱን ለመወጣት ወረዳ ድረስ በመዝለቅ የየአካባቢውን የጤና ሽፋን ለማሳደግ እየሰራ ባለው ስራም የየአካባቢው ሰዎች ያላቸውን አድናቆት ገልጸዋል። የጤና ጣቢያ ሲጠናቀቅ እናቶች ያለምንም ችግር መውለድ ይችላሉ። ልጆቻችንም በአቅራቢያቸው ክትባትና ሕክምና ያገኛሉ። ለባንኩ ከፍተኛ ምስጋና ነው የማቀርበው። ንግድ ባንክ እዚህ ጋር ገብቶ ለህዝቡ የሚያገለግለውን ስራ ሰራለ ብሎ መግባቱ በጣም ደስታ ይወደደለው። የአንገርጉቴ ከተማ ነዋሪዎች ያለብንን የጤና ጣቢያ ችግር የተረዳልን ትልቅ ባንክ ነው። በእውነት ትልቅ ባንክ ነው ብለን የምንወስደው ባንክ ነው።
ትምህርት ሌላኛው የኢትዮጵያ ንግድ ባንክ የማህበራዊ ኃላፊነቱ የትኩረት አቅጣጫ ነው። ባንኩ ዘር ኢትዮጵያ ከተሰኘ ሀገር በቀል መንግስታዊ ያልሆነ ድርጅት ጋር በመተባበር በከፍተኛ ትምህርት ተቋማት የገቡ ሴት ተማሪዎች በገንዘብ ይረዳል። በትምህርታቸው እንዲበረቱ በገንዘብ እጥረት ምክንያት ከትምህርታቸው ወደ ኋላ እንዳይቀሩ ወደ ሌላ አላስፈላጊ ህይወትም እንዳይገቡ በማሰብ ሴት ተማሪዎችን ማገዝ አጠቃላይ የሀገር ልማት ማገዝ ነው። አጠቃላይም የህዝብና የመንግስት ራዕይ ማሳካትም ጭምር ነው የሚል እምነት ይዘን በከፍተኛ ትምህርት ያሉትን ሴት ተማሪዎች ፋይናንሻል ሰፖርት የገንዘብ ድጋፍ እናደርግላቸዋለን። ልክ እንደ ኢትዮጵያ ንግድ ባንክ ካሉ ኃላፊነት ከሚሰማቸው ተቋማት ይህን ድጋፍ ማግኘት ይቻላል፣ ራዕዩን ብናካፍላቸው የሚል መነሻ ወስደን ራዕዩን አካፍለን እንደዚህ አይነት ፋይዳ ያለው ትልቅ ትርጉም ያለው ድጋፍ አግኝተናል። 500 ሴቶች በየወሩ ቤዚክ ኒዳቸውን የሚያሟሉበት 200 ብር ይሰጣቸዋል ኢትዮጵያ ንግድ ባንክ። እነዚህ ሴቶች ባይረዱ ኖሮስ ምናልባት ባይታገዙ ኖሮ ምንድነው ሊሆን የሚችለው የነበረው ሚሊዮን ብናስብ እንደ ሌሎች አንዳንዶች ጠንካራ እዚህ ውስጥ ጠንካራ ተፈትነው ለማለፍ የሚፈልጉት ተቸግረውም ቢሆን ዋጋን ከፍለው ቢሆን ያሰቡት ነገር ላይ ሊደርሱ ይችሉ ይሆናል። የሚሸነፉም ግን እዚህ ውስጥ ይኖራሉ። በርካታ የማይናቅ ቁጥር ያላቸው ደግሞ ተሸንፈው ወደማይገባ ህይወት ሊሄዱ የሚችሉ ሴቶች ኖሩ ይችሉ ነበር። እነኚህን ሁሉ ለሀገርና ለህዝብ ማዘጋጀት አንፃር ባንኩ እየተጫወተ ያለው ሚና እጅግ በጣም ትልቅ ነው። ወደ ስፖርቱ ዘርፍ ዘልቀናል። በፋይናንስ ኢንዱስትሪ የመሪነት ሚናውን እየተወጣ የሚገኘው የኢትዮጵያ ንግድ ባንክ ለሀገራችን የስፖርት ዘርፍ የራሱን ሚና እየተወጣ ይገኛል። የራሱ የስፖርት ማህበር አቋቁሞ በርካታ ስፖርተኞችን በሀገር አቀፍ ደረጃ ለብሔራዊ ቡድኖች አስመርጧል። የኢትዮጵያ ንግድ ባንክ የወንድና የሴት እግር ኳስ ቡድኖች በዚህ ረገድ ይጠቀሳሉ። በአትሌቲክሱም እንዲሁ ነው። ታዋቂዎቹ አሰፋ መዝገቡ፣ ሚሊዮን ወልዴ፣ ገብረ እግዚአብሔር ገብረ ማርያም፣ መሰረት ደፋር የኢትዮጵያ ንግድ ባንክ ለሀገራችን ያበረከታቸው ብርቅዬ አትሌቶች ናቸው። ተተኪዎችን በማሳደግ በማሰልጠን በማብቃትና ለሀገሪቷ የስፖርት ዘርፍ ተተኪዎቹ ፈርቶ ብቁ ሆነው የሚሄዱበትን ሁኔታ ለማመቻቸት ነው። ይህንን ሁሉ የሚሰራው በእግር ኳስም በሩጫም የሚሰራው ህዝብ በስፋት የሚሳተፍበትና ከቅርብ ጊዜ ወዲህ በዓለም አቀፍ ደረጃ እውቅና ያተረፈው የታላቁ ሩጫ በኢትዮጵያም የክብር ስፖንሰር በመሆን በመደገፍ ላይ ይገኛል የኢትዮጵያ ንግድ ባንክ። ባለፉት 3 እና 4 ዓመታት በተለይ የኢትዮጵያ ንግድ ባንክ ከኛ ጋራ በተለየ ሁኔታ ነው እየሰራ ያለው። ገንዘብ ብቻ በመስጠት አይደለም። የባንኩ ሰራተኞች አብሮ በመሳተፍ አብሮ በመሮጥ አብሮ ደግሞ ከኛ ጋራ በመሆን ደጋፍ ስለሰጡን በጣም እናመሰግናለን። ተደጋግፈን አብረን አንደኛ እንወጣለን። የኢትዮጵያ ንግድ ባንክ ከታላቁ ሩጫ ጋር ይሮጣል ነው የሚባለው። ሁለታችንም እየሮጥን ነው። እሱ ደስ የሚል ነገር ነው። ሌላው ግን የኛ ሩጫ ብቻ አይደለም። ብዙ መልእክቶች አሉ፣ ማህበራዊ መልእክቶች። በበጎ አድራጎት ሰዎች ይረዳሉ፣ ልጆች የሚሮጡበት ነው፣ አካል ጉዳተኞች የሚሳተፉበት ነውና ይሄ የሀገራችንን በጎ ገጽታ ከማስተላለፍ አንጻር ትልቅ ፋይዳ አለውና የኢትዮጵያ ንግድ ባንክም ከብራንዱ በተጨማሪ የሶሻል ሪስፖንሲቢሊቲውንም የሚያሟላበት ነውና አብረን በመስራታችን በጣም ነው ደስ የሚለን። የህብረተሰቡ ውስጥ ያሉ ክፍተቶች በጣም ብዙዎች ናቸው። ገና አዳጊ በእድገት ጎዳና ላይ ያለች ሀገርን በመሆኑ በህብረተሰቡ ውስጥ ያለው ክፍተት በጣም ብዙ ነው። ይህንን ክፍተት ደግሞ በመንግስት ብቻም ወይንም ደግሞ በሚመለከታቸው የማህበረሰብና ድርጅቶች ብቻ የሚፈታም አይደለም። እያንዳንዱ ተቋምም ይሄ ማህበራዊ ኃላፊነት እንደ አንዱ የሥራ አካል አድርጎ ህብረተሰቡ ላይ ቢሰራ የተሻለ የሚሆንበትና ህብረተሰባችንም ደግሞ አሁን ካለበት የኑሮ ደረጃ አሁን ካለበት ማህበራዊ ችግሮች ወጥቶ የተሻለ ዜጋ የሚፈጠርበት ሁኔታ ላይ ሁሉም ተቋም የየራሱ በሚችለው መጠን አስተዋጽኦ ቢያደርግ የተሻለ ይሆናል። የኢትዮጵያ ንግድ ባንክ የማህበራዊ አገልግሎት ተሳትፎ በዚህ አያበቃም። ሌሎችም አሉ። የፊስቱላ ሕክምና መደገፍ፣ አቅመ ደካሞችን በገንዘብ መርዳት፣ ድንገተኛ አደጋዎች ላይ ቀድሞ መድረስና ሌሎች የማህበራዊ ኃላፊነቶችን በሌላ ዝግጅት እንመለስባችኋለን። ለዛሬው በዚህ አበቃን። ቸርን ሰንብት። ለዛሬ የነበረን ቆይታ ይሄንን ይመስላል። ፕሮግራሙን በመምራት ከመላው የዝግጅት ክፍሉ አባላት ጋር እኔ ብሩክታይሽ መልስ ነበርኩ። መልካም ሳምንት።
የሚመራ አስተማማኝ የእድገት መብራት ቴክኖሎጂን ይዞ ያመራል ለእድገት ጉዞ ደንበኛውን አክባሪ አገልግሎቱ ላቂ ቴክኖሎጂን ይዞ ያመራል ለእድገት ጉዞ ደንበኛውን አክባሪ አገልግሎቱ ላቂ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት